ሰምቷቸው ሲነግሩኝና እኔም ቆም ብዬ ሳስበው ነውና የምሬ ወላሂ ዛሬ ከልቤ ይቅርታ ቤተሰቦችንም ዛሬ እያስቸገርኩ ነው። ይቅርታ እየጠየቅኳቸው ለነሱ የተቀየሙኝ ብዙ ሰዎች አሉና እነሱን ይቅርታ እየጠየቅኩ ነው። እንደነሱኝና እነሱንም ሽምግልና ቢሆን ልኬ ለነሱ ደግሞ አንቺን ሽምግልና ልኬ ከልቤ ይቅርታ የምር ማለት ውዶቼ ማሮቼ ፍቅሮቼ ፉፉዬ ሁሉንም በፍቅር አሸነፍኩ። አንተ እኮ ጀግና ነህ የምር። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን ይጠብቅልን፣ ሁላችንም በየሃይማኖታችን እንጸልይ እያልኩኝ እንደተለመደው ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ እንግዲህ ዛሬ ፍቅርዬና ፉፉዬ በድጋሚ ለብቻቸው መጥተዋል። ቪዲዮን አይታችሁታል ብዬ አስባለሁ። እኔም ስለ ቪዲዮ ጥቂት ለማለት ነው የመጣሁት። እናንተም እስከ ቪዲዮ መጨረሻ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። በቅድሚያ እንግዲህ ፉፉዬ የመጀመሪያ የዛሬው ቪዲዮ ታርጌቱ እኛንም ሆነ ፍቅርዬን ይቅርታ መጠየቅ ነበረ። እኛን ሳይሆን ጥቂቶችን ማለት የተወሰኑ ናቸው። ነገሮችን በመጥፎ ተርጉሞም ይሁን በተሰማቸው ስሜትም ይሁን እንግዲህ ፍቅርዬን ይቅርታ ይጠይቅ እያሉ ጥቂቶች ሲጮሁ ነበረ። ያው ለነሱ መልስ ለመስጠት ያክል ነው እንግዲህ ይቅርታውን ተቀብላችሁታል ብለን ተስፋ እናደርጋለን። እኔ ግን ያው ቃላት ምንም አንዳንዴ በምሰሩት ስራ ላይ የቃላት ስህተቶች ይኖራሉና ፉፉዬን ተቀይሜው አላውቅም። ምንም ነገር ሊናገር ይችላል። እንደዚህ ታስቦበት የሚወጣ ቃል አይደለም ማለት ነው። ስለዚህ ዞሮ የከፋችሁ ሰዎች እንግዲህ ይቅርታውን ተቀብላችኋል ብዬ ተስፋ አደርጋለሁ። በቅድሚያ ግን ፉፉዬ እና ፍቅርዬን ሳላደንቅ ከዩቲዩበሮች ሳላደንቅ የማላልፍበት አንድ መልካም ባህሪ አላቸው። እሱም የኛን የተመልካቾችን ስሜት በደንብ ነው የሚያዳምጡት፣ በደንብ ነው የሚረዱት፣ በደንብ ነው ምላሽ የሚሰጡት። ለዛ ነው እስካሁን ድረስ ሂዱ ስንላቸው ሲሄዱ፣ ነው ስንላቸው ሲመጡ። እንግዲህ ነገሮች እዚህ ጋር ደርሰዋል። ሁሌም ለኛ ታዛዥ ናቸው። ነገር ግን ታዛዥ ናቸው ብለን ደግሞ አሁን ላይ በጣም ጫና እየፈጠርንባቸው እንደሆነ ይሰማኛል። በእኛ እንዲመሩ አይነት ነገር ነው እየፈለግን ያለ ነው ማለት ነው። እና በተቻለ መጠን የራሳችንን መንገድ ማለት ሁልጊዜ እኛ የምንፈልገውን ነገር እንድናራመድ ብቻ ሳይሆን እነሱም የሚፈልጉትን ነገር እንድንረዳላቸው ይገባል። እውነት ለመናገር ከሱ ራቂ ሲባሉ በምክንያት እየተጣሉ ምን እያሉ ቪዲዮ ሲያሳዩን፣ አሁን ላይ ደግሞ ያው እንግዲህ ደስ እንዲላችሁ ነው ይሄን እያደረጉ ያሉት። እነሱ መቼ የሚለያዩ ልጆች አይደሉም። ልጆቹ ግን በቃ ተከፋፍላችሁ ልጆቹን ግራ አጋባችኋቸው። የምር በጣም ብዙዎች እኔ ብቻ እየደበረኝ ነው ያለው ነገር እና ፈጣሪ አምላክ እንግዲህ ሁሉንም የሚያስተካክልበት መንገድ እንዲፈጠር እመኛለሁ። ትልቁንና ሁላችን የሚከብደን መልስ ደግሞ ፈጣሪ በቅርብ ጊዜ መልስ እንደሚሰጠን ነው የማምነው። በተረፈ ስጦታው በጣም ነበረ የሚያምረው። ትንሽ ግን የፍቅርዬ ቀሚስ ከላይ አልተመቸኝም። እኔ እውነቱን ነጭ ስነግራችሁ ማለት ነው። እኔ የሚገርመኝ የባህል አልባሳት የምትሰሩ ሰዎች እንዲሁ ምን አለበት ሰርታችሁ ወይ ከላይ ወይ ከታች ትበጥሱታላችሁ። ምን እንደሆነ አይገባኝም። አሁን የስቃይ ነው ከፍ ዝቅ ማድረጉ ራሱ ማለት ነው። እና የባህል ልብስ ሲለበስ በጣም የሚያማምራል። ፍቅርያውን እስከዛሬ የለበሰቻቸው በሙሉ እንዴት እንደሚያማምሩ። አሁን ይሄኛው ግን በጣም በቃ ከላይ አስቡት፣ ጭንቅ ነው የሚሆነው ከፍ ዝቅ ማድረጉ ራሱ ማለት ነው። እና የባህል ልብሳችን በጣም የሚያማምር ልብሶች አሉ። ፉፉዬ ላይ ግን እንዴት እንዳማረ ማለት በቃ ምርጥ ሽፍንፍን ያለ ነገር ነው። ይሄኛው ግን ከታች ያምራል ከላይ አላማረኝም ማለት ነው። እና አስተካክሉት፣ አሰሩት እንደገና። ለማንኛውም በጣም ነው የወደድኩላችሁ። ማች ለብሳችሁ ስላዩዋችሁ ግን ደስ ብሎኛል። ፉፉዬ ተስፋ አትቁረጥ። እንግዲህ ያው በነገሮች አንዳንዴ ሴትም እስከሆነች ድረስ ፍቅርዬ ይከፋታል። ስለዚህ በዛ ነገር ታግሰህ መጠበቅ ይኖርብሃል። ተስፋ እንዳቆርጥ እንዳትበሳጭ ማለት ነው። ፉፉዬ አለንልህ። እኛ ደግሞ እንኳን አንተን አይደለም ይዛሃት ያለችዋን መልሶ ወደ አንተ ማምጣት ቀርቶ ምንም ገና ሀ ብለው በጓደኝነት ቪዲዮ ለመስራት የመጡትን ሁላ እያጣበስን እያጋባን ነው አይደል እኛ እዚህ የደረስነው። ስለዚህ አሁንም
እናንተን አንድ የማድረግ ስራችን የኛ ነው ማለት ነው። ሌላውን ደግሞ የጎደለውን አንድ አይደላችሁም ብሎ የሚያስጨንቀን ነገር ደግሞ ፈጣሪ አንድ ያደርገዋል፣ በጊዜው ይሰበስበዋል። እና ብዙ አስጨናቂ ነገሮች እንዳሉ ይገባኛል። ሆኖም ግን ለሁሉም ጊዜና መልስ እግዚአብሔር አለው ማለት ነው ውዶችዬ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። መወዳችሁ ማከብራችሁ። ያው ዩቲዩብ ትንሽ ቀዝቀዝ ባለ ይሄን ሰሞን ቻናሌ ምን እንደሆነ ባላቅም ማለት ነው። ለማንኛውም ላይክ አድርጉልኝ። ወዳችኋለሁ። ፍቅርዬና ፉፉዬም በሰላም ቪዲዮ እንደምትመለሱልን ተስፋ አድርጋለሁ። ወዳችኋለሁ። መልካም ጊዜ። ቻው ቻው።